መድፈኞቹ ወደ ለመዱትና ወደሚያምርባቸው የድል ጎዳና ተመልሰዋል። ይህ ድል ዝም ብሎ ድል ብቻ ሳይሆን በርካታ ወሳኝ ሁነቶች የተመዘገቡበትና በጣም ምርጥ ነገሮች የታዩበት ድል ነው። ብዙዎች አርሰናል ማሸነፉን ብቻ ያያሉ። ነገር ግን በጨዋታ ውስጥ በተለይ ለአርሰናልና ለአርቴታ ከአስቶን ቪላው ጨዋታ በኋላ ትልቅ ትምህርት እንደወሰዱና ካሁን በኋላ ምን ማድረግ እንዳለባቸው በደንብ እንደገባቸው የሚያሳይ ጨዋታ ነው የተመለከትነው። እንግዲህ አርሰናል በሻምፒዮንስ ሊጉ የሚያቆመው ጠፍቷል። ውድ አድማጭ ተመልካቾች፣ ምክንያቱም በሻምፒዮንስ ሊጉ በአሁኑ ሰዓት ከ6 ጨዋታዎች ተደርገዋል። በዚህ በምድብ ጨዋታዎች ማለት ነው። ታዲያ በዚህ በሊግ ፌስ እንግዲህ መጀመሪያ በሚደረጉት የደረጃ ጨዋታዎች ከ6ቱን ማሸነፍ የቻለው አርሰናል ብቻ ነው። ሌላ የትኛውም የአውሮፓ ቡድን ይህን ማድረግ አልቻለም። ከአርሰናል ጋር ሳይሸነፉ ሲጓዙ የነበሩት እንደ ባየር ሙኒክ እንደ ኢንተር ሚላን ያሉ ቡድኖች በሙሉ በሻምፒዮንስ ሊጉ ሽንፈትን ቀምሰዋል። ነገር ግን አርሰናል ዘንድሮ በሻምፒዮንስ ሊጉ ምንም አይነት ሽንፈት ሳያስተናግድ ከ6ቱንም በማሸነፍ እንግዲህ አርሰናል ሻምፒዮንስ ሊጉን በሚገባ መሪነቱን ተቆናጦም እየመራ ይገኛል። በነገራችን ላይ አርሰናል ከዚህ ሁሉ ጉዳት ከዚህ ሁሉ የተጫዋቾች በጉዳት መፈረካከስ ሁሉ እንግዲህ በድል እየተወጣ ፕሪሚየር ሊጉንም ሻምፒዮንስ ሊጉንም እየመራ ይገኛል። ብዙ የአርሰናል ደጋፊዎች እንግዲህ አርሰናል ለምን በአስቶን ቪላ ተሸነፈ ብለው ሲናደዱ አይቻለው። ነገር ግን ውድድር ዓመቱን ሙሉ ሳይሸነፉ መጓዝ ምን ያህል ከባድ እንደሆነ ይታወቃል። ስለዚህ እንደዚህ አይነት ሽንፈቶች የሚጠበቁ ናቸው። አርሰናል ሊደነቅ ነው የሚገባው። ምክንያቱም በእንደዚህ ሁሉ ጉዳቶች እንግዲህ ያውም በየ2 ቀኑ ጨዋታ እያደረጋችሁ በዚህ ሁሉ የጨዋታ መደራረብ ፕሪሚየር ሊጉን መምራት፣ ሻምፒዮንስ ሊጉን መምራት፣ ካራቦ ካፕ ሩብ ፍጻሜ መድረስ ይህ በጣም ትልቅ ስኬት ነው። በትናንትናው ምሽት እንግዲህ አሰልጣኝ ሚኬል አርቴታ በጣም በርካታ ጥሩ ነገሮችን አድርገዋል። ዋነኛው እንግዲህ አርቴታ ብዙ ጊዜ ሰው አይሰሙም ወይም ደግሞ ተጫዋቾችን ይጨቁናሉ፣ የተጫዋቾችን ጉልበት ይበዘብዛሉ፣ ለተጫዋቾች እረፍት አይሰጡም እያለን እንግዲህ እኔን ጨምሮ ከዚህ ከጨዋታው በፊት በሰራውላችሁ ዘገባ በደንብ ሳነሳው የነበረው አርቴታ ከዚህ ስህተቱ ሊማር ይገባል። ተጫዋቾች እየደከሙ ነው፣ በየጨዋታው ጉልበታቸው እየዛለ ነው። ስለዚህ የስኳድ ዴብዙን የስኳድ ጥልቀቱን መጠቀም መጀመር አለባቸው። እንደነ ኖርጋርድ ያሉ ተጫዋቾች ሜዳ ላይ ገብተው መጫወት አለባቸው። ስለዚህ እረፍት ደግሞ የሚያስፈልጋቸው ሁሌ ቋሚ የሚሆኑ እንደነ ኢዜ እንደነ ዲክላን ራይስ ያሉ ተጫዋቾች እንደነ ሳካ ያሉ ተጫዋቾች እረፍት ማግኘት አለባቸው እያልን እንግዲህ በተደጋጋሚ ወደ እናንተ መረጃን ሳደርስ ነበር። አርቴታ ታዲያ በስተመጨረሻም የኛን ድምጽ የሰማ ይመስላል። ምክንያቱም በትላንትናው ጨዋታ በርካታ ተጫዋቾች እረፍት ተሰጥቷቸው ኖርጋርድ በተከላካይ ስፍራ ሲገባ ብዙዎችም ተገርመው ነበር። ምክንያቱም ካላፊዮሪ እረፍት ተሰጥቶት ነበር፣ ጁሪየን ቲምበር እረፍት ተሰጥቶት ነበር፣ ሌሎች ተጫዋቾች በሙሉ እረፍት ተሰጥቷቸው ነበር። ኤብሪቼ ኢዜ እረፍት ላይ ነበር፣ ቡካዮ ሳካ እረፍት ላይ ነበር። ስለዚህ ለመድፈኞቹ እነዚህ ተጫዋቾች እረፍት ማግኘታቸው በቀጣይ ላለባቸው የፕሪሚየር ሊግ በጣም ፈታኝ ጨዋታዎች በጣም ጥሩ አቅምን ይሰጣቸዋል። በደንብ እረፍት አድርገው እንዲመጡ ያደርጋቸዋል የሚል እምነት እኔ በግል ያለኝ። ትላንትና ግን ማዱኬና ማርቲኔሊ ምን አይነት አስደናቂ ግቦችን ሲያስቆጥሩ ነበረ ያመሹት። በተለይ ኖኒ ማዱኬ የመጀመሪያዋ ግብ እጅግ በጣም አስደናቂ ግብ ነው፣ ከመረብ ያዋሃደው። ብዙዎች ከቼልሲ ሲመጣ እንግዲህ ማዱኬ ለምን መጣ እያሉ የአርሰናሉን አሰልጣኝ ሚኬል አርቴታን ሲተቹት ነበረ። ምክንያቱም ከዚህ በፊት እንደምታስታውሱት ስተርሊንግ የሚባል ተጫዋች እንግዲህ ምንም ላይ ጠቅም ወደ አርሰናል ከቼልሲ ቤት መጥቶ ያለምንም ግልጋሎት እንደወጣ ታውቃላችሁና ልክ እንደ ስተርሊንግ እንዳንሸወድ ለምን አርቴታ ማዱኬን አመጣው የሚል ሐሳብ ነበራቸው በርካታ የአርሰናል ደጋፊዎች። ነገር ግን ኖኒ ማዱኬ በጣም ብዙዎችን እጅ ባፍ አስጭኖ በአርሰናል ቤት ምን ያህል ወሳኝ ሰው እንደሆነም ሳካ ቢጎዳ እንኳን ምን ያህል አገልግሎት መስጠት እንደሚችል በግራም በቀኝ መስመር እንዴት አይነት ድንቅ ስራን መስራት እንደሚችል ኖኒ ማዱኬ በሚገባ ያሳየበትና ይህ ተጫዋች ወደ አርሰናል መምጣቱ
ጥቅም እንጂ ጉዳት እንዳልሆነ እንግዲህ ለአርሰናል ደጋፊዎች አሳምኗል ብዬ አስባለሁ። ለዛም ነው የመጀመሪያዋን ግብ በአስደናቂ ሁኔታ ካስቆጠረ በኋላ እየሮጠ አይታችሁ ከሆነ ወደ አርቴታ ሄዶ ነው እቅፍ አድርጎ ደስታውን የገለጸው። ምክንያቱም አምነህብኝ እዚህ ስላመጣኸኝ፣ አምነህብኝ ከቼልሲ ስመጣ ማንም አታምጠው ሲለ አምነህ ስላመጣኸኝንም ድንቅ ብቃቴን እንዳወጣ ስለረዳኸኝ አመሰግናለሁ በሚል መልኩ ነው እንግዲህ በክለብ ብሩጁ ጨዋታ ያንን አስደናቂ ግብ ሲያስቆጥር እየሮጠም ወደ አርቴታ በመሄድ እንግዲህ ደስታውን እየገለጸው ማለት ነው። በነገራችን ላይ ይህን ስታዩ አርቴታ ምን ያህል ከተጫዋቾች ጋር ቅርበት እንዳለውና ምን ያህል ከተጫዋቾች ጋር በደንብ አስደናቂ ግንኙነት እንዳለው የምትመለከቱበት ነው። ጋብሪኤል ማርቲኔሊ ያስቆጠራት ግብ ራሱ ምን አይነት አስደናቂ ግብ ናት። ብራዚላዊነቱን እንግዲህ ጋብሪኤል ማርቲኔሊ በሚገባ ያሳየበት ነው። በነገራችን ላይ ማርቲኔሊ አዲስ ሪከርድ ሰብሯል። በአርሰናል ቤት ተጽፎ የማያውቅ ታሪክ ነው የጻፈው። እሱ ምንድነው? በ5 ተከታታይ የአውሮፓ ሻምፒዮንስ ሊግ ጨዋታዎች ግብ በማስቆጠር ጋብሪኤል ማርቲኔሊ የመጀመሪያው የመድፈኞቹ ተጫዋች መሆን ችሏል ማለት ነው። ጋብሪኤል ማርቲኔሊ እንግዲህ በአትሌቲኮ ቢልባኦ፣ ከዛ በመቀጠል በስላቪያ ፕራግ፣ በመቀጠል በአትሌቲኮ ማድሪድ ላይ፣ ከዛም ቀጥሎ በባየር ሙኒክ ላይ፣ ትላንትና ደግሞ በክለብ ብሩጅ ላይ ግብ በማስቆጠር በአርሰናል ታሪክ በአውሮፓ ሻምፒዮንስ ሊግ በ5 ተከታታይ የሻምፒዮንስ ሊግ ጨዋታዎች ላይ ግብ በማስቆጠር እንግዲህ አዲስ ሪከርድ ሰብረዋል ማለት ነው። ይህም እንግዲህ በመድፈኞቹ ቤት የመጀመሪያው ታሪክ በመሆን ሪከርድ በመሆን ተመዝግበዋል ማለት ነው። ኖኒ ማዱኬ ግን ትንሽ እንድናወራ ፈልጋለሁ። ምክንያቱም ትላንት 2 ግቦችን ያስቆጠረው ባለፈው በሙኒክ ላይ ግብ ማስቆጠር ከጀመረ በኋላ ኖኒ ማዱኬ በደንብ ጥሩ ግልጋሎት እየሰጠ ነው የሚገኘው። ይህ ተጫዋች እመኑኝ በአርሰናል ቤት ዘንድሮ አርሰናል ዋንጫ ለማሳካት በሚያደርገው ጉዞ ሁነኛ ግልጋሎት ከሚሰጡ ተጫዋቾች መካከል አንዱ እንደሆነ ይሰማኛል። ምክንያቱም ሳካ ቢጎዳ፣ ሳካ ቢደክም ተቀይሮ በቡካዮ ሳካ በኩል ማገልገል ይችላል። ትሮሳርድ ቢጎዳ፣ ማርቲኔሊ ጥሩ አቋም ባያሳይ በማርቲኔሊ በኩል ገብቶ ደግሞ ድንቅ ብቃቱን ማሳየት ይችላል። የማዱኬ ጥሩ ነገሩ እንግዲህ ምንድነው? ከዚህ በፊት ችግሮቹ ምን ነበሩ? እስከ መጨረሻ ጥሩ ይሄድና ግብ አያስቆጠርም። እስከ ግብ ይደርስና መጨረሻ ላይ ግን ውሳኔዎቹ ይሳሳቱ ነበር። አሁን ግን በሙኒኩ ጨዋታም ትላንትና በክለብ ብሩጁም ጨዋታም ወደ ግብ አስቆጣሪነት መመለሱ የተጫዋች የመጨረሻ የኮንፊደንስ ደረጃው ከፍ እንዲል በራስ መተማመኑ እንዲጨምርና ግብ በማስቆጠር ረገዱ ከፍተኛ የሆነ በራስ መተማመን ስለሚኖረው ግብ በማስቆጠሩ በደንብ እንዲቀጥል ስለሚረዳው ኖኒ ማዱኬም ያለው የድሪብል ብቃት እንግዲህ አሁን በዚህ ትላንት ባየነው መልኩ ግብ በማስቆጠሩ ከቀጠለም ዘንድሮ ለአርሰናል ከፍተኛ አገልግሎት ከሚሰጡ ተጫዋቾች መካከል ዋነኛው ይሆናል ተብሎ እኔ በግሌ እጅግ በጣም የምጠብቀው ነገር ነው። ለአርቴታም ምርጫ ነው። ምክንያቱም አርቴታ ቨርሳታይል ተጫዋች ተቀያሪ ወንበር ላይ ሲኖራቸው ጨዋታውን ተመልክተው ሳካ ጥሩ ባይሆንላቸው፣ ማርቲኔሊ ጥሩ ባይሆንላቸው በየትኛውም በኩል ማስገባት የሚችሉት እንደዚሁም ደግሞ በቋሚነትም ሊያሰልፉት የሚችሉት ተጫዋች ስለሆነ ለአርሰናል ለአርቴታ ትልቅ እፎይታንና እረፍትን የሚሰጥ ተጫዋች ነው ማለት ነው። የአርሰናል እንግዲህ የስኳድ ዴብዝ በዚህ ሁሉ ተጫዋቾች ጉዳት እየታመሰ እንኳን አሁንም በሻምፒዮንስ ሊጉም በፕሪሚየር ሊጉም በመሪነቱ መቀጠሉ እንግዲህ ትልቅ ክብር ለአሰልጣኝ ሚኬል አርቴታ እንዲሰጣቸው ያደርጋል። አስቡት እስኪ እዚህ ስብስብ ላይ አሁን ያለው የአርሰናል ኦዴጋርድ ያለበት፣ ዮኬሬሽ ያለበት፣ ኤዜ ያለበት፣ ጋብሪኤል ጄሱስ ያለበት ስብስብ ላይ እንደነ ማጋሌሽ እና ዊሊያም ሳሊባ ያሉ ተጫዋቾች ደግሞ በሙሉ አቅማቸው ሲመለሱ ምን አይነት ስብስብ ሊሆን እንደሚችል በነገራችን ላይ ትላንትና ከ322 ቀናት በኋላም ሌላኛው ብራዚላዊ ኮከብ ጋብሪኤል ጄሱስ ተቀይሮ በመግባት እንግዲህ ለመድፈኞቹ ግልጋሎት መስጠት ችሏል ማለት ነው። ገና በ62ኛው ደቂቃ እንግዲህ መድፈኞቹ በደንብ መምራታቸውን ተከትሎ ጄሱስ እንግዲህ ቪክተር ዮኬሬሽን ተክቶ ነው ወደ ሜዳ የገባው። በነገራችን ላይ ጋብሪኤል ጄሱስ ከ322 ቀናት በኋላ እጅግ በጣም ረጅም ቀናት ናቸው ነው ተቀይሮ በመግባት ግልጋሎት መስጠት የቻለው። ይህም ትልቅ ለመድፈኞቹ ትልቅ ዜና ነው። ፔሮ ሂንካፔም በ63ኛው ደቂቃ ቶሎ እንዲወጣና ካላፊዮሪ እንግዲህ በወልቭሱ ጨዋታ እንደማይኖር ታውቃላችሁ። ምክንያቱም
በተከታታይ ጨዋታዎች ቢጫ ካርድ ስለተመለከተ የወልቭስን ጨዋታ በቅጣት ምክንያት ሪካርዶ ካላፊዮሪ አይኖርም። ስለዚህ ፔሮ ኢንካፒ ደግሞ በዛ ጨዋታ ላይ የመሃል ሜዳ የመሃል ተከላካይ ስፍራውን ስለሚመራ እረፍት ያስፈልገዋል። ለዛም አርቴታ ገና 63ኛው ደቂቃ ላይ ኢንካፔ ወጥቶ እረፍት እንዲያደርግ ቀይረው ሪካርዶ ካላፊዮሪን ደግሞ አስገብተውታል ማለት ነው። ኖኒ ማዱኬንም ደግሞ 70ኛው ደቂቃ ላይ ቀይረው ቡካዮ ሳካ ገብቶ የተወሰነ እንዲንቀሳቀስ አድርገዋል። ኦዲጋርድም 72ኛው ደቂቃ ላይ እንዲወጣና ኢታን ዋኔሪ ገብቶ እንዲንቀሳቀስ አድርገዋል። ቤን ዋይት ምንም እንኳን እስከ 83ኛው ደቂቃ ቢጫወትም ነገር ግን እሱም ለወልቭሱ ጨዋታ ስለሚያስፈልግ ማርሊን ሳልመን ይህ ከአካዳሚ የመጣው ተከላካይ በመግባቱ ቤን ዋይትንም አስወጥተው ረፍት ሰጥተውታል። እንግዲህ ትላንትና ለኔ ከአርቴታ ቅር ያለኝ ነገር ብትጠይቁ በግሌ ኬፓ አሪዛባላጋ ለምን እድል እንዳልተሰጠው የተወሰነ ብዥታን ፈጥሮብኛል። ምክንያቱም በእርግጥ ዴቪድ ራያ ግብ ጠባቂ ነው፣ ያን ያህል ላይ ደክመው ይችላል፣ መሯሯጥ ላይ ኖረው ይችላል። ነገር ግን ኬፓ አሪዛባላጋን ለእንደዚህ አይነት ጨዋታዎች ካልተጠቀሙት መች ነው ሊጠቀሙበት ያሰቡት? በትላንትናው ጨዋታ ዴቪድ ራያ እንግዲህ መኖሩ ጥሩ ነው። ነገር ግን ኬፓ አሪዛባላጋ ቢሆን ደግሞ ሞር ለተጫዋቹ ሜዳ ላይ ጊዜ እንዲያሳልፍና ምክንያቱም ዴቪድ ራያ ቢጎዳ አንዳች ነገር ቢፈጠር ጨዋታ ላይ ልምዱ እንዳይጠፋና ጨዋታ ላይ ቢያንስ የተወሰኑ ጊዜዎችን እንዲያሳልፍ አስገብተውት ቢሆን ኖሮ እኔ በግሌ ያንን መርጥ ነበር። ነገር ግን ትላንትና ግልጋሎት ያላገኘው ኬፓ አሪዛባላጋ ነው ግልጋሎት መስጠት ያልቻለው። እንግዲህ ዲክላን ራይስ ያው ህመም እንደገጠመው ነው የተናገሩት። አርቴታም እንደ ኤዜ ያሉ ተጫዋቾች ደግሞ በተቀያሪ ወንበር ላይ ነበሩ፣ ነገር ግን እረፍት ያስፈልጋቸው ነበር። እንደነ ጁሬን ቲምበር ያሉ ተጫዋቾች በደንብ አርፈው እንግዲህ ቅዳሜ ምሽት ደግሞ ወልቭስን በአዲስ ጉልበት በአዲስ የአሸናፊነት መንፈስ ለማሸነፍ ነው የሚመለሱት። መድፈኞች እንግዲህ ባለፉት 20 ጨዋታዎች 19ን አሸንፈው አንዱን ብቻ ነው የተሸነፉት፣ እሱንም በአስቶን ቪላ ማለት ነው። ስለዚህ ወደ አሸናፊነት መመለሳቸው ለአርሰናሎች ትልቅ ትርጉም አለው። በቀጣይ በፕሪሚየር ሊጉ ይህንን አሸናፊነት በመቀጠል መሪነታቸውን በደንብ ለማስጠበቅ በተለይ ማንቸስተር ሲቲ እንደምታውቁት ቀጣይ እሁድ ክሪስታል ፓላስ ከባድ ጨዋታ ነው የሚጠብቀው። በነገራችን ላይ ከክሪስታል ፓላስ ጋር የሚጫወተው ማንቸስተር ሲቲ ቀላል ጨዋታ እንዳይመስላችሁ። አንደኛ ትላንትና ሲቲ ከሪያል ማድሪድ ጋር የሻምፒዮንስ ሊግ ጨዋታ ነበረበት። ስለዚህ ያንን ለማድረግ ሙሉ ቋሚውን ይዞ ገብቶ ነው አሰልጣኝ ፔፕ ጋርዲዮላ። ምክንያቱም ቶፕ 8 ውስጥ ለመጨረስ በሻምፒዮንስ ሊጉ ግዴታ ሪያል ማድሪድን ማሸነፍ ይፈልግ ስለነበረ ጋርዲዮላ እያንዳንዱን ቋሚ ተጫዋቾች ይዞ ነው የገባው በሪያል ማድሪዱ ጨዋታ። ስለዚህ በደንብ ተጫዋቾች ደክመዋል ማለት ይቻላል። ስለዚህ ሲቲ ደግሞ ክሪስታል ፓላስን ከሜዳው ውጪ ሄዶ ነው የሚገጥመው አስቸጋሪውን ክሪስታል ፓላስን። ስለዚህ ለአርሰናል ወልቭስን ማሸነፍ እሁድ ስለሆነ የሚጫወተው ሲቲ አርሰናል ቅዳሜ ማታ ነው የሚጫወተው። የነጥብ ልዩነቱን ወደ 5 አስፍቶ ወደ ሲቲ የሚልክ ከሆነም ሲቲ ላይ ጫና ይኖራል ማለት ነው። ምክንያቱም ሲቲ ክሪስታል ፓላስን ለማሸነፍ ግዴታ ይገባል። ያንን ማሸነፍ ግዴታ እንደሆነ ሲያስቡ ደግሞ ጫናው በሲቲ ላይ ይበረታል ማለት ነው። ስለዚህ ማንቸስተር ሲቲ ላይ ጫና ለማሳደር አርሰናል ወልቭስን ማሸነፍ ግዴታው ይሆናል ተብሎ ይጠበቃል። ነገር ግን መድፈኞቹም ወልቭስን በቀላሉ ያሸንፋሉ ተብሎ ነው የሚጠበቀው። ምክንያቱም በደንብ አማራጮች አሏቸው። አሁን ላይ በተለይ ተከላካይ እንጂ መሀል ሜዳና ፊት ለፊት በርካታ ተጫዋቾች ከጉዳት ተመልሰዋል። ፊት ለፊት እነ ዮኮሬሽ እነ ጋብሪኤል ጄሱስ አሁን የተመልሰው አሉ። እነ ማዱኬ ድንቅ ናቸው። ማርቲኔሊ ድንቅ ነው። ቡካዮ ሳካ ድንቅ ነው። መሀል ሜዳ ላይ ብንመጣ ሜሪኖ፣ ኦዴጋርድ፣ ኢዜም፣ ንዋኔሪ የመሳሰሉ ተጫዋቾች ዲክላን ራይስ፣ ዙሜንዲ በጣም አስደናቂዎች ናቸው። ስለዚህ አርሰናል የወልቭሱን ጨዋታ ቅዳሜ በሚገባ ድል ያደርጋል ተብሎ ይጠበቃል። በነገራችን ላይ ትላንትና ዙሜንዲ አስደናቂ አሲስትን እንግዲህ ለማዱኬ አድርጓል። ማዱኬ በጭንቅላቱ ያስቆጠራት ኳስ ከረፍት እንደተገባም በ47ኛው ደቂቃ እንግዲህ አሲስት ያደረጋት ማርቲን ዙሜንዲ ነው ማለት ነው። ትላንትና እንግዲህ ሌላኛው እረፍት ያላገኘው ተጫዋች ማርቲን ዙቤሜንዲ ነው። በተለይ ዙሜንዲ በእያንዳንዱ ጨዋታ ቦታው ደግሞ ምን ያህል አካላዊ ፍትጊያ እንዳለው ይታወቃል። አርቴታ ግን ዙሜንዲን በደንብ እየተጠቀሙበት ነው። ትላንትናም እንግዲህ እረፍት አልሰጡትም። ማርቲን ዙቤሜንዲን በደንብ ተጠቅመውበታል። የጨዋታው ኮከብ እንግዲህ በመሆን ኖኒ ማዱኬም ሽልማቱን አግኝቷል። በአርሰናል ማሊያ እንግዲህ የመጀመሪያ የጨዋታ ኮከብ ሽልማቱን ሲቀበል ኖኒ ማዱኬ በሻምፒዮንስ ሊጉም ደስታውን በመግለጽ በአርሰናል ቤት በጣም ደስተኛ ነኝ፣ በመድፉ ቤት ከዚህ በላይ የጨዋታ ኮከብነትን ብቻ ሳይሆን ዋንጫዎችን
ማንሳት እፈልጋለሁ። አሁንም ትኩረቴም እያንዳንዱን ጨዋታ ድል በማድረግ ላይ ነው ሲል እንግዲህ ኖኒ ማዱኬ ከጨዋታው በኋላ አስቴቱን ሰጥቷል ማለት ነው። ኖኒ ማዱኬ አክሎም እንግዲህ እያንዳንዱን ጨዋታ እንደ ፍጻሜ እየተመለከትን ድል ስለማድረግ መጨነቅ አለብን ሲል እንግዲህ ተናግሯል ማለት ነው። ስለዚህ ኖኒ ማዱኬ ምን ያህል ለአርሰናል ፍቅር እንዳለው በዚህ ቃሉ እንግዲህ መረዳት እንችላለን። በነገራችን ላይ ማንቸስተር ሲቲ እና አርሰናል ዘንድሮ በሻምፒዮንስ ሊጉም በፕሪሚየር ሊጉም ነው አንገት ለአንገት ተናንቀው እየሄዱ የሚገኙት። በፕሪሚየር ሊጉ አርሰናል እና ሲቲ አንደኛና ሁለተኛ ደረጃ ናቸው። በሻምፒዮንስ ሊጉ አርሰናል አንደኛ ነው፣ ሲቲ አራተኛ ደረጃ ላይ ነው የሚገኘው። ሲቲና አርሰናል በሻምፒዮንስ ሊጉ ዘንድሮ ረጅም ርቀት የሚጓዙ ይመስላል አካሄዳቸው። ምክንያቱም እንደ ሪያል ማድሪድ ያሉ ቡድኖች ደከም ብለዋል፣ እንደ ሊቨርፑል ያሉ ቡድኖች ደከም ብለዋል። በሻምፒዮንስ ሊጉ አምና ሻምፒዮን የነበረው ፓሪስ ሰን ጀርሜንም ዘንድሮ እንደታሰበው እየሄደ አይደለም። ትላንትና የስፔኑን አትሌቲኮ ቢልባውን ማሸነፍ አቅቶት አቻን የወጣው ፓሪስ ሰን ጀርሜን። ስለዚህ በሻምፒዮንስ ሊጉ ቼልሲም ትላንት በአትላንታ ተሸንፏል ማክሰኞ። እነዚህን ስትመለከቱ ዘንድሮ በአውሮፓ ሻምፒዮንስ ሊጉ ሲቲና አርሰናል ከባርሴሎና ከሙኒክ ጋር በመሆን ረጅም ርቀት የመጓዝ እድል እንዳላቸው ትመለከታላችሁ። ስለዚህ በሁለቱም ሲቲም አርሰናል ፔፕ ጋርዲዮላና አርቴታ ዘንድሮ በደንብ የሚፋጠጡ ይመስለኛል። እንደኔ አርቴታ ግን ያለፉትን ዓመታት በቀል ዘንድሮ ለመበቀል ትክክለኛው ጊዜ በመሆን እድሉን በሚገባ ተጠቅሞ አሰልጣኝ ሚኬል አርቴታ ለመድፉ እና ለአርሰናል ታማኝ ደጋፊዎች ዋንጫን በማምጣት እንግዲህ ከረጅም ዘመናት በኋላ የናፈቃቸውን የዋንጫ ጥም ሊቆርጥላቸው ይገባል ብዬ አስባለሁ። አሰልጣኝ ሚኬል አርቴታ አሁን በትክክለኛው መንገድ ላይ ነው የሚገኘው። ስለዚህ ይህንን መንገድ ደግሞ ተጫዋቾች ከጉዳት ቢመለሱለትና በደንብ ዋንጫዎችን ማሳካት ቢችል በአርሰናል ቤት ያለውን ስም ከዚህ በላይ ከፍ አድርጎ መጻፍ ይችላል። እንግዲህ ዊሊያም ሳሊባ በትላንትናው ጨዋታ አልተሳተፈም። ሊያንድሮ ትሮሳርድም አርቴታ እንግዲህ ብዙም ጉዳታቸው አሳሳቢ እንዳልሆነ ነው የተናገረው። ዊሊያም ሳሊባና ትሮሳርድ ለወልቭሱ ጨዋታ ይኖራሉ ተብሎ እየተነገረ ነው የሚገኘው። ነገር ግን እንግዲህ አርቴታ እንደሚታወቁት ብዙ ጊዜ ግልጽ መግለጫዎችን አይሰጥም። እንደ ሌሎች እንደ ፔፕ ጋርዲዮላ ያሉ እንደ አርኔ ስሎት ያሉ አሰልጣኞች ብዙ ጊዜ በጉዳት ግልጽ መረጃ ይሰጣሉ። በተለይ ፔፕ ጋርዲዮላ ብዙ ጊዜ እኔ በግል የሚያስደስተኝ በጉዳት መረጃዎች ላይ ወይ ስለ ሮድሪ ወይ ስለ ኮቫቲች ወይ ስለ አንድ ሰው ስጠይቁት ገና ነው የለም በእንትኑም ጨዋታ አይኖርም እያለ ግልጹን ይነግራቸዋል። አርቴታ ግን ብዙ ጊዜ ስለተጎዱ ተጫዋቾች ሲናገር ተቃራኒ ቡድኖች ሀሳባቸው እንዲበተን ይኖራል አይኖርም የሚሉ በመሃል 50% የሆኑ ሀሳቦችን ስለሚሰጥ እንግዲህ ማን ይመለሳል ማን ይኖራል የሚለው ብዙ ጊዜ ጥያቄ ነው። ነገር ግን ዊሊያም ሳሊባ በወልቭሱ ጨዋታ ይመለሳል ተብሎ ይጠበቃል። መድፈኞቹ እንግዲህ ትላንትና በክሊንሺት መውጣታቸውን ተከትሎ ምናልባትም ሳሊባ የማይደርስ ከሆነ የትላንቱን የተከላካይ ጥምረት ቲምበርን ጨምሮ ካላፊዮሪ ስለማይኖር የኖርጋርድና የሂንካፔን ጥምረት በመሃል ሜዳው ላይ በመሃል ተከላካይ ስፍራ ላይ ልንመለከት እንደምንችል ይጠበቃል ማለት ነው። እንግዲህ ውድ አድማጭ ተመልካቾች የዕለቱ ወሳኝ ስፖርታዊ መረጃዎች እነዚህ ናቸው። አርሰናል በሻምፒዮንስ ሊጉ ምን ያህል ርቀት ይጓዛል ብላችሁ ታስባላችሁ? ዘንድሮ ሻምፒዮንስ ሊግን ለመጀመሪያ ጊዜ በታሪኩ አርሰናል የሚያሳካበት ዓመት ይመስላችኋል? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ሀገር ውስጥ ከባህር ማዶ ሆናችሁ በየዕለቱ የምትከታተሉ የምታበረታቱኝን ውድ አድማጭ ተመልካቾቼ ከልብ እያመሰገንኩ በሌላ መረጃ በሌላ ጥንክር እስከምንገናኝ በያላችሁበት ሰላም ተመኘሁላችሁ።